ምን ሆንክ ኡስታዙና? በብዙዎቻችን ዘንድ እጅግ በጣም የሚወደደው ኡስታዝ ወሂድ መታመሙን ራሱ ተናግሯል። ምንድነው ያጋጠመው የሚለውን አያይዝላችኋለሁ። እንደዛ ነው ይብሮ አይሰራም። ራሱ ቀኝ በግራይ ነው የሚበለው። እኔ እኮ ግራ ገባኝ እኮ ኡስታዝ ወላሂ በጣም አይታወቅም። አሁን ምንድነው ምክንያቱን አላወቅኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ኡስታዝ ወሂድ በጠና መታመሙ እየተነገረ ይገኛል። ራሱ ላይቭ ላይ እንግዲህ ስለ ህመሙ ተናግሯል። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ለእናትህ የሚስትህን ፍቅር አትግለጥላት ይላሉ። አዎ ብዙም አይመቻትም። ሚስቴን ወዳታለሁ ብትል እናት በቃ ምቀኛ አይደለችም እኮ እናት፣ ግን አይመቻትም። ሚስትህን የብቻዋ ውድያት መብት አላት፣ እናትህን የብቻዋ። ለምን አንድ አልቀማ የሚባል ሰሃባ ነበር እንተላለው ኢማሙ ዘሃቢ አልከባይር መልክታው ላይ ተናግሮታል። ሰውየው ታመመና ገርገራት አይሆንና አልሞታል እና ነብያችን ዘንድ ሰለላሁ ዐለይሂ ወሰለም ተላኩ። ሰውየው ደከመ። ምን ተው ነብዩ አልተላኩ ሄዱ። ላኢላሃ ኢላላህ ቢሉ ያሲን ቢቀሩ መቀባጠል ጀመረ። ምላስ ተይዟል። ላኢላሃ ኢላላህ ማለት ተከልክል ያለው ወላዙ ኻቲማው ሊበላሽ ማለት ነው። እና ይሄን ሲነግራቸው ሀላሁ አበዋን ወላጆች አሉት እንዴ? እናትና አባት አሉት። እናቱ አለች፣ አባቱ ግን የለም አላቸው። እናቱ ትችል ከሆነ ትንጣ አለዛ ነው ሄድ ያለው ነብዩ። እንዲህ ሲሏት ራሳቸው ማይመጡ ብላ መርኮዝ እያለች ዱላዋን ይዛ ረሱል ዘንድ መጣች። ባንቺና በልጅ መካከል ምን አለ አሏት። ስለ ልጅ አህዋል ንገሪኝ አሏት። የኔ ልጅማ ቃኢመ ለይል ነው፣ ሳኢመ ነህር ነው። ሰኞና ኸሚስ አያልፈውም። ሌሊት ሶላት ተነስቶ ይሰግዳል፣ ሰደቃ ይወዳል አለቻ። ያንንም አውቃለሁ፣ አህለል ኸይርነቱን አውቃለሁ፣ በጎ አድራጊነቱን አውቃለሁ። እንደው ባንቺና በሱ መካከል ምን አለ? ይخدመኛል፣ ያልኩትን ነገር ሁሉ ያደርጋል። አንድ ምን ያምርሻል፣ ምን ትፈልጊያለሽ ነው የሚለኝ። ጧት ማታ ነው የሚጠይቀኝ። አይደለም እውነቱን ነገር ንገሪ፣ ምን ችግር አለ? ግን አንድ ነገር አለ አለቻ። ምን? የሚስቱን ያክል አይወደኝም። ጨዋታው ጊዜው ከሷ ጋር ነው የሚያመሸው የሚቆየው። ሹፍ በዚህ ቅር ብሎኛል። አዎ እንደው ቃል ብለስ አሁን ሻሃዳውን የተከለከለው ጀርመን ነው። እናትን ስታጫውታ ስደባብሳት ደስ ይላታል ማለት ነው። ግን እንደምን ወሻ ብለህ ወሬው እዛ ያቺቱ ጋራ ተሆነ እናት ቅር ይላታል። ይሄ ነው አሁን እንዲያሉ እንግዲህ አጨሰብስቡልኝ አለها። ለምን ልጅሽን አቃጥለዋለሁ? ያንቺ ልጅ ማን ይቀብራል? በዱንያ ላቃጥለው እዛ ከሚቃጠል እና ከይፈ እህሚሉ ፉአዲ አለች። እንዴት ልጅ ቀልቤ እንዴት ይችላል? ልቤ እንዴት ይችላል? እናት አይደለሁም እንዴ? ልጅ ሲቃጠልማ ማየት አልፈልግም። ታሪ የሚባለውን በያ የሚባለው ምን አፉ በዩ አላት። አራፉ በያለው ልጅ አይቃጠልብኝ። የብቻችን እኮ የሚስቱን ያክል አይወደኝም። ሹፍ በጣም ከባድ ነው። እና እናትና አባት የጀነት በር ናቸው ብሏል። አላሁ አክበር። እጅግ በጣም ነው የሚገርመው። ማለት የእናት የአባት ሀቅ ምን ያህል ድረስ እንደሆነ የተረዳ ነው አይመስለኝም። በዚህ ቪዲዮ ግን በደንብ ያስረዳን ይመስለኛል። አስቡት፣ ጾሙ፣ ኢባዳው፣ ሁሉ ነገር የተሟላ ሰው ነው። የምለውን ነገር በሙሉ ያደርግልኛል፣ መጠይቀውን ነገር በሙሉ ያደርግልኛል ብለዋል እናትየው። ነገር ግን የሚስቱን ያህል አይወደኝም። በቃ ይሄ ብቻ ስለከነከናቸው ኻቲማው ሊበላሽ ነበር የኛ ሰውና። እንግዲህ አስቡት፣ የፈለገ ኢባዳ ብናደርግ የፈለገ ከአላህ ጋር ያለ ነገር የተስተካከለ ቢሆን የወላጆቻችንን ቀልብ ካላስደሰትን፣ ወላጆቻችን በእኛ ካዘኑ ምን ያህል ኻቲማችን ሊበላሽ እንደሚችል ሰምታችኋል በዚህ ቪዲዮና። እና እንግዲህ ባለትዳሮች ያገባችሁ ብዙ ጊዜ ትዳር ላይ ሲኮን እናት አባት ወደ መረሳት ምናምን ይመጣል። ያ ልክ አይሆንም። እነሱ ዝም ሊሉ ይችላሉ፣ ነገር ግን በቀልባቸው ምን ነው ልጅ የረሳኝ፣ ምን ነው አሁንስ ጠላኝ አይወደኝም የሚል ልባቸው ላይ ሊፈጠር ስለሚችል ቼክ ልናረጋቸው፣ ልንዘይራቸው፣ ውዴታችንን ልንገልጽላቸው ይገባል ብዬ አስባለሁ። ብራዘር ኳሊ ያለውን ነገር ይታያል። እነዚህ ሁላ ማለት ነው የሆነ ሰዓት ላይ ልክ እንዳንተ ይጨነቁ ነበር።
በጣም ይጨነቁ ነበር። ስለ ህይወታቸው፣ ስለ ቤተሰባቸው፣ ስለ ገንዘባቸው፣ ስለ ብዙ ነገር ይጨነቁ ነበር። አሁን ግን የት ናቸው? እና እኛም ወደዛው ነን። ብዙ አትጨነቅ፣ ፈታ ብል ብራዘር። ሁላችንም ወደ ሞት መሄዳችን አይቀርም። ኩሉ ነፍሱን ዛኢቀቱል ሞት፣ ሁሉም ነፍስ ሞትን ቀማሽ ነች፣ ምንም ጥያቄ የለውም። ስለዚህ ከመጠን በላይ የምንጨናነቀው ነገር፣ ከመጠን በላይ የምናቅደው፣ አናቅድ ማለት አይደለም እዚህ ዱንያ ላይ ስንኖር አናስብ ማለት አይደለም። ማሰብና መጨነቅ ግን በጣም ይለያያል። አንዳንዴ ዱንያ አልሳካ ሲለን አልገራ ሲለን ምናምን ነገር ከመጠን በላይ እንጨናነቃለን፣ መጨናነቅ ካለብን በላይ ማለት ነው። ነገር ግን እንደዛ ሳይሆን ስለ ዱንያ በተወሰነ መልኩ አስበን ፕላን አድርገን ምናምን መንቀሳቀሱ ተገቢ ነው። ይበልጥ ሊያስጨንቀን የሚገባው የአኺራ ጉዳይ ነው። ምክንያቱም መጠናቀቁ አይቀርም። ዱንያ መች እንደሚጠናቀቅ ደግሞ አናውቅም። ከዛ የቀብር ህይወት ነው። የቀብር ህይወታችን ካማረ ሁሉ ነገር ያመርልናል። የቀብር ህይወታችን ከተበላሸ ደግሞ ከዛ በኋላ ያለው ነገር በሙሉ አስከፊ ስለሚሆንብን ከወዲሁ እንግዲህ አላህ ቀሪ እድሜያችንን በረካ ያደርግልን። እዚህ ዱንያ ላይ አኺራችንን የምንሸምት አላህ ያደርገን፣ ቀብራችንን ኑር ያድርገው። ቆይ አንዴ፣ በዚህ ማንነት የምታውቁትን ጓደኛችሁን ሜንሽን አድርጉት። በዚህች ምድር ላይ አላህ ከፈጠራቸው ፍጥረታት የልባችሁ ወዳጅ ማን ነው? ብዙ ገንዘብ ያለው ወይም ዝነኛ የሆነ ሰው ሳይሆን ወደ አላህ የሚያቃርበን ሷሊህ ጓደኛ ነው። እውነተኛ ጓደኝነት የጥቅም ትስስር ሳይሆን የነፍስ ትስስር ነው። እውነተኛ ጓደኛ ማለት በደስታ ጊዜ አብሮ ያለ፣ አብሮ የሚስቅ እንዲሁም በተዝናኖት ጊዜ አብሮ የሚዝናና ብቻ አይደለም። አላህን ስንረሳና ከሱ ስንርቅ የሚያስታውሰን፣ ስንሳሳት የሚመልሰን፣ የወደቅን ጊዜና ቀድሞ ደርሶ እጁን የሚዘረጋልን ነው። የዚህ አይነት ወዳጅ ካለን በዱንያ ላይ ትልቅ ሀብት አለን ማለት ነው። ምክንያቱም ወዳጅ ጓደኛችን ዛሬም ነገም አብሮን ለመሆን የሚናፍቅ የጀነት መንገዳችን ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሰው በወዳጁ የዲን መንገድ ላይ ነው። ስለዚህ አንዳችሁ የትኛውን እንደሚወዳጅ ይመርምር። ይህ ማለት እንግዲህ የምንመርጠው ጓደኛ መጨረሻችንን ይወስነዋል ማለት ነው። አስቡትማ ነገ በአኺራ ጭንቅ በሆነበት ቀን ጌታዬ ሆይ እኔ ጀነት ገብቼ ጓደኛዬ ግን የለም፣ እባክህን እሱ አብሮኝ እንዲሆን አድርግልኝ ብሎ ሲማጸን ያለውን ትልቅ ትርፍ ተመልከቱማ። ስለዚህ ወዳጆቼ በዙሪያችሁ ያሉ ሰዎችን ቆም ብላችሁ ተመልከቱ። ወደ ጀነት እያመሯችሁ ነው ወይስ ወደ ወንጀል? ወደ ስኬት እያበረቷችሁ ነው ወይስ ወደ ኋላ እየጎተቷችሁ? እንዲህ አይነት ለዲናችሁ የሚቆረቆር ምርጥ ጓደኛ ካላችሁ አጥብቃችሁ ያዙት። እሱ ከአላህ የተሰጠ ልዩ ጸጋ ነውና። ከኤዲ ፕላስ ጋር ወዳጅ በመሆንም አብረን እንቆይ። እንግዲህ እንደሰማችሁት ነው። ዙሪያችንን እንቃኝ። ምን አይነት ጓደኛ ነው ያለን? ምን አይነት ጓደኛ ነው ያለን? ስንሳሳት የሚያርመን፣ ወደ አላህ መንገድ የሚያመራን፣ ወደ ጀነት መንገድ የሚያመራን ጓደኛ ነው ያለን? ወይስ ደግሞ ጭራሽ እንድንሳሳት የሚያግዘን ሰፖርት የሚያደርገን ወደ መጥፎ መንገድ እንድናመራ የሚያደርግ ጓደኛ ነው ያለን? በተለይ ለቲኔጀሮች ነው ይሄ ጥያቄ። በጣም አፍላ እድሜ ላይ ላሉ ለወጣቶች ነው ይሄ ጥያቄ። ምክንያቱም ይህች እድሜ መበላሻ መስተካከያም ነች፣ ተርኒንግ ፖይንት ነች። ይህች እድሜ ላይ ተጠንቀቀን ካለፍናት ቀጣይ ያለው እድሜ የተስተካከለ እንዲሆን ሰፖርት ያደርገናል፣ ያግዘናልና ስለዚህ ምን አይነት ጓደኛ ነው መያዝ ያለብን? ወደ አላህ መንገድ የሚያቀርበን፣ ስንሳሳት የሚያርመን አይነት ጓደኛ ሊኖረን ይገባል። አሁን ወስዳችሁ ቪዲዮ ኡስታዝ ወሂድ መታመሙን እንግዲህ እየተገለጸ ይገኛል። ኡስታዝ ወሂድ ምንድነው ያመመው ራሱ ላይቭ ላይ አብራርቷል። እስቲ ቪዲዮ እንመልከት፣ የራሳችን ሀሳብ ውስጥ እንሰጥበታለን። ምን ሆንክ ኡስታዙና? ኡስታዝ ሰላም አለይኩም። ምን ሆንክ? አይሰራም። ዱዓ ብቻ ነው የሚያስፈልገው። በብዙዎቻችን ዘንድ እጅግ በጣም የሚወደደው ኡስታዝ ወሂድ መታመሙን ራሱ ተናግሯል። ምንድን ያጋጠመው የሚለውን አያይዝላችኋለሁ። ከራሱ አንደበት ታዳምጣላችሁ። ኡስታዝ ወሂድን እጅግ በጣም የምንወደው ለብዙዎች የሂዳያ ሰበብ የሆነ እጅግ በጣም ምርጥ ሰው ነው። እንግዲህ አላህ አፊያ አድርገው ነው የምለው። እስኪ ምንድን የሆነው የሚለው ከራሱ አፍ እናዳምጠው። እና እንደዛ ነው ይብሮ። አይሰራም። ራሱ ቀኝ በግራዬ ነው የምበለው። እኔ እኮ ግራ ገባኝ እኮ ኡስታዝ፣ ወላሂ በጣም አይታወቅም። አሁን ምንድን ነው ምክንያቱን አላወቅኸውም? እንጃ አልታወቀም። በቃ እንትን ብሏል። አሁን ማሳጅ ምናምን እየሞከርኩ ነው ያለሁት። ከዚህ ከአንጓው ወደ ላይ ያለ ከማከርከሪያው ወደ ላይ ያለው ነው እንዳለ እንትን ያለው ማለት ነው። እና ሲያብጥ አሁን እዚህ ወደ ላይ ከሱ ወደ ላይ እንትን አይልም፣ አይሰራም።
እንዴት ነው? እኔ ግራ ገባኝ እኮ ወላሂ። አላህ ይጠብቀው ኡስታዝ። ኢንሻአላህ ለኸይር ነው ላባስ طهورا ኢንሻአላህ። አሚን። ዱዓ አዎ አላህ አፊያ አርክ ኢንሻአላህ። ዱዓ እናደርጋለን በደንብ ኡስታዙን። አላህ ይጠብቀው። አላህ ይጠብቀው። ያጋጠመውን ህመም እንደሰማችሁት ነው። ኡስታዛችንን አላህ ጨርሶ አፊያ ያድርገው። እጅግ በጣም ከምወዳቸው መካከል ነው። አንተ ደግሞ ማትወደው ማን ነው እንዳትሉኝ፣ ሁሉንም እወዳለሁ። ስፔሻሊ ብዬ ደግሞ ዘረዝራቸው ሼህ ኢልያስ አህመድ፣ ኡስታዝ አህመዲን ጀበል እያልኩ ጠቅሳችሁ ሰዎች አሉ አይደለ? ከነሱ መካከል አንዱ ነው ኡስታዝ ወሂድ። ለብዙዎች ሰበብ እንደነገርኳችሁ በጣም የሂዳያ ሰበብ ነው። እጅግ በጣም ጠንካራና የሚገርም አእምሮ ወይም ደግሞ ስብዕና ያለው ሰው ነው። እንግዲህ አላህ ጨርሶ አፊያ ያድርገው። ሁለት ነገሮችን በዚህ አጋጣሚ ልንገራቸው። የመጀመሪያው የኡስታዝ ወሂድን አካውንት ከታች ቁጭ አድርግላችኋለሁ። ሁላችሁም እንግዲህ ዱዓም እያደረጋችሁለት ለአፊያውም እንዲሁም ደግሞ ፎሎ እያደረጋችሁ በደንብ አድርጋችሁ አካውንቱን አሳድጉለት። ከዚህ በተጨማሪ ሰዎችን በደንብ እንዲሰራ አድርጉት ማለት ነው። ወይም ደግሞ ሰዎች ጋር መድረስ እንዲችልና ተጨማሪ ሰዎች ማዳረስ እንዲችል ሁላችንም ኃላፊነታችንን እንወጣ። ፎሎ አድርጉት። ሌላኛው ደግሞ በወንድማችን ሳላህ በንጽሩ ዘርፍ የምናውቀውና እጅግ በጣም ተወዳጁ ወንድም ሳላህ ሰማዕቱ በራና የሚል መጽሐፍ ዛሬ ምሽት 3 ሰዓት ላይ ያስመረቃል። ሳላህ ቤት የቲክቶክ አካውንቱ ላይ ነው የሚመረቀው። ስለዚህ ሁላችሁም ተጋብዛችኋል። ዘይዳችሁ ሞቅ ሞቅ አድርጉት። እንግዲህ የሚገርም መጽሐፍ መሆኑን ነው ለመመልከት የቻልኩት ከላይ አንዳንድ ነገሮችን እንትኖችን ስሰማ ማለት ነው። ስለዚህ እሱንም ገብታችሁ ቤቱ ላይ ሞቅ ሞቅ አድርጉት ማለት ነው። ይህንን ላስተላልፍላችሁ ብዬ ነው። ኡስታዝን እንግዲህ ዱዓ አድርጉለት በደንብ አፊያውን እንዲመልስለትና ወደ ሙሉ አቋሙ እንዲመለስ ማለት ነው። ከዚህ በተጨማሪ ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉት። ሰላም አለይኩም፣ ይመቻችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝና አላህ ጨርሶ አፊያ ያድርግ። አላህ ጨርሶ አፊያ ያድርግ። እንግዲህ ቀኝ እጁ ሙሉ ለሙሉ ይሄ ከዚህ በላይ ያለው ሙሉ በሙሉ በሚባል መልኩ በቃ ማንቀሳቀስ አልቻለም። ምግብ እንኳን በቀኝ እጅ መብላት አልቻልኩም ብያለ ነበር ኡስታዝና ምክንያቱ ምን እንደሆነ ደግሞ ኡስታዝ ራሱ ሊያውቀው አልቻለም። አላህ Subhanahu Wa Ta'ala ጨርሶ አፊያ ያድርገው። አላህ ጨርሶ አፊያ ያድርገው። ሁላችሁም ባካችሁ ለኡስታዝ ወሂድ ዱዓ አድርጉለት። አላህ Subhanahu Wa Ta'ala የአፊያን ካባውን እንዲያለብሰው እንግዲህ ሁላችንም ለኡስታዝ ወሂድ ዱዓ ልናደርግለት ይገባል። አላህ Subhanahu Wa Ta'ala ኡስታዝን ይጠብቀው። አላህ Subhanahu Wa Ta'ala ሙሉ አፊያውን ይመልስለት። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።